ሰላም እንደምን መጣሽ? ዌልካም እንዴት አይሹ? በጣም ሰፊ ነው። በጣም ይለያል። ይሄ ግራውንድ ሁለት ፓርኪንግ አለን። ሁለት ፓርኪንግ አለ? አዎ ግራውንድ ፓርኪንግ፣ አውትሳይድ ፓርኪንግ አለ። ሊፍት በዚህ በኩል ነው። እሺ ከግራውንድ ጀምሮ ከቤዝመንት ጀምሮ ሊፍትም አለ። ሊፍትም አለ። 24 ሰዓት ጥበቃ አለ። ሴኩሪቲ ካሜራውም ስታንድ ባይ ነው። ዌልካም ቤስ። እሺ ሊፍቱ አዎ በጣም ሰፊ ነው፣ ፈጣን ነው። ሰፋፊም ስለሆነ እቃ መያዝ የሚችል አድርገን ነው አንዳንድ እቃዎችን ማጓጓዝ እንዲችል አድርገን ቀለል ያሉ እቃዎችና ሶስተኛ ፎቅ ላይ እስቲ ያስረከበን ቆንጆ ቤት ይባል። እሺ ሰፊ ነው ኮሪደሩ። በጣም ሰፊ ኮሪደር ነው ያለው። አይሲሊንግ ያለው እንደዚህ ተሰጣ። ሲሲቲቪ ካሜራ ኦኬ አለ። ኦኬ ሰላም ለዚህ ቤት። ወይኔ ሲያምር በጣም ነው የሚያምረው። ይሄን ይመስላል። ግን ሰፋ ያለ ዳይኒንግ እና ሊቪንግ ሩም አለ። እዛ ጋር በጣም ሰፊ ባልከኒ አለው ቤቱ። ሰፊ 3 መኝታ ነው። 3 መኝታ። እዚህ ጋር አንደኛው መኝታ ነው። እንግዲህ የምታዩ የልጆች መኝታ ነው። ሰፊ መኝታ ነው። እስከነ ቁም ሳጥኑ ነው የምናስረክበው። ይሄ ፉል ፊኒሺንግ ማለት ነው። ፉል ፊኒሽ ነው። የባዝሩም እቃዎችን፣ ኪችን ካቢኔት፣ ቁም ሳጥኖችን ሙሉ ገጥመን ነው የምናስረክበው። ኪችንም አሳይሻል። አሁን ይሄ የልጆች ክፍል ነው። ይሄ ደግሞ ማስተር ቤድሩም ነው። ዋው ሽቶ በሚገባ እውነት ነው። ውስጡ ክፈችዋል። ቀጥሎ ያለው ክፍል ነው። ቁም ሳጥን ነው የሚሆነው። ወኪንግ ክሎዜት እንደሚባለው ማለት ነው ያለው። ይሄ እንዳለ ከጀርባ እዚህ ጋር ደግሞ ከዳይኒንግ ተነስቶ ሰው እጁን ብቻ እንዲታጥቦ እንዲመለስ ማለት። ስለዚህ በአንድ እዚህ ጋር ሁለት ሰው አክሰስ ማድረግ ይችላል። ይሄ ደግሞ ኪችን ነው። እንደምታዩ ሰፊ ኪችን ነው ያለን። ሙሉ የኪችን ካቢኔቶቹን ገጥመን ነው የምን በሚገባ እንደምታዩ ሰፊ ነው። በየቦታው ሶኬቶችን አድርገናል። ሲንክ ቦታው እዛ ጋር አለ። የልብስ ኤክስትራ ነው። እዚህ ጋር ሌላ የልብስ ማሽን አለ። ማድረግ አለ። ቦታው እንደዛ ነው። እዚህ ጋር ያዘጋጀነው ለዛ ነው የልብስ ማሽን። በጣም ያምራል። በጣም በዚህ ደረጃ እውነት ነው። ጀምሮ 75% ሲደርስ ሽንሻኖ ካርታ አውጥተን ጨርሰን ነው የምንሸጠው። ስለዚህ 75 ሲደርስ በስሙ ይደረጋል። 75% ግንባታውን ገምተን ከእናት ካርታ ወደ ሽንሻኖ ካርታ ቀይረን ከዛ በኋላ እንደ ሽያጭ የምናወጣው። ብዙ ጊዜ በባዶ መሬት ላይ ግንባታ ሳይገነባ ሽያጭ የለውም ጃምቦሮ ሪል ስቴት። ስለዚህ 1 ዓመት ያክል ግንባታው ተገንብቶ 75% ደረሰ። ቀጥም ደግሞ ከ1 ዓመት በኋላ ቤቱን በትክክል ባለው በ2 ዓመት ጊዜ ውስጥ ግንባታውን ጨርሰን በዚህ ደረጃ ዴሊቨር አድርገናቸዋል ማለት ነው። ፉል ፊኒሽ እስከነ ሙሉ ፊኒሺንጉ በ2 ዓመት ጊዜ ውስጥ ተጠናቆ እንትን ያለው። ሴሚ ፊኒሽድ አለ፣ ፉል ፊኒሽድ አለ፣ ፈርኒሽድ አለ። እናንተ ጋር ፈርኒሽድ አለ? የቡልቡላ ሳይቶቻችን በሙሉ እስከነ ሙሉ ፊኒሺንጋቸው ነው የምንሸጠው። ሙሉ ፊኒሺንጋቸውን ጨርሰን በዚህ መንገድ ነው የምናስረክባል። የሳር ቤቱ ሰሚ ፊኒሽ ነው። እነሱን ሰሚ ፊኒሽ ነው የምንሸጣቸው። በሚገባ በረንዳውም ይኸውልሽ ሰፊ በረንዳ አለው። በጣም ሰፊ በረንዳ ባርቤኪ ያዘጋጃሉ መሰለኝ ሰዎች። በደንብ እዚህ ጋር ደግሞ ቴራስ አለን። የሚገርምሽ ቴራስ የጋራ ቴራስ አለን። እዛ ቴራስ ላይ በደንብ ቆንጆ ዝግጅቶች ይዘጋጃሉና እንደዚህ ባርቤኪው አድርገው ብዙ ጊዜ ቆንጆ ነው ይተሳሰራል። ላይ መጨረሻ ከ10ኛ በላይ ያለው ቴራሳችን ልክ እንደዚህ ይሄ ባይዘው ግን ይሄ ሁለተኛው ህንጻችን ነው። እንደምታዩ አጠቃላይ ጂ+10 የሆነ ከስር 2 ቤዝመንት ያለው ሁለተኛው እንደምታዩ ኑሮ ደምቋል። ተረክቧል። እየኖሩ ነው ያለው በሚገባ። እንደዚህ ነው ይሄ እንደዚህ ነው ይሄ እንደዚህ ትልልቅ ካሬዎችም ከዚህ እንደውም የበለጡ ትልልቅ ካሬዎች እዚህኛው ሳይታችን ላይ አለ። እስከ 157 ካሬዎች ጭምር አለ። ቴራስ ይኖራል። በጣም ትልቅ ቴራስ አለው። በደንብ የተዘጋጀ መሆን ይችላል። በጣም ትልቅ እንትን ነው። ሰፋፊ ባልከኒ ያላቸው እንደምታዩ በጣም ትልልቅ ባልከኒ ያላቸው። ይሄን የመሰለ በጣም ነው የሚያምረው።
ኤክስቲቭ ወይ ጃምቦሮ ጃምቦሮ በጣም ሰፊ ስራ ነው የሰራ ነው። እንደውም ከፕሮሞሽናችን ስራችን ነው የቀደመው በብዛት። እሱ ነው ትልቁ ነገር። አንድ ስራ ሲቀድም ነው ደስ የሚለው። ስንሰራ በጣም ትልቅ ኮንስትራክሽን ካምፓኒ ስላለ ግንባታ ተገነባ አካላል ሽያጭ የሚጀምረው ሄይ እንዴት ነሽ? እንኳን ደህና ቆየሽ። አየነው ጎበኘነው አካባቢውን በደንብ በጣም የሚገርም ቦታ ነው። ሳር ቤት ቫቲካን ኤምባሲ ጋር ነው የሚገኘው። G+30 ህንፃ ነው እየተገነባ ያለው። እንዳያችሁት አብረን እየጎበኘን እያየነው ነበረ። በጣም ገርሞኛል። እኔ በቂ መረጃ ገና በደንብ ማግኘት ስለምፈልግ ነው እንደገና እስቲ ቢሮ እንቀመጥና ቁጭ ብለን ስለቀረው መረጃ አውሪን ብያት ነው ተመልሰን ወደ ቢሮ መተን የተቀመጥነው። ብዙ ሪል ስቴት ሄጃለሁ። ለየት ብሎብኛል የደረሰበት ደረጃ፣ እየተገነባ መሆኑን ቦታው ተቀምጬ ማየቴ። ሁለት ቢሮ ራሱ እዛው ህንፃው የሚሸጥበት ቦታ ግራውንድ ላይ መሆኑ በራሱ የሚገዙ ሰዎች መጥተው ህንፃውን አይተው መልሰው እንዲገዙ የሚያደርጋቸው ነገር ነውና በጣም ደስ ብሎኛልና ብጠይቅም ለሰዎችም ቢጠይቁኝ የምመልሰው ነገር ፈልጋለሁ። እናንተ ተመልካቾችም ደግሞ ተጨማሪ ማወቅ የሚገባችሁ ነገር ካለም ደግሞ ማወቅ እንዲገባችሁ እናወራለን ማለት ነው። እንዴት ነሽ? አልሽም አብረን ነበር። ስለሰጠሽኝ መረጃ በጣም አመሰግናለሁ። ግን ደግሞ በደንብ ዝርዝር ነገር ፈለኩኝ ማወቅ ፈልጌያለሁ ስለ ጃምቦሮ ሪል ስቴት ማለት ነው። መጀመሪያ ጃምቦሮ ሪል ስቴት ምን ያህል ጊዜ የቆየ በግንባታ ሂደት ውስጥ በዚህ በኮንስትራክሽን ስራ ውስጥ የሚለውን ትንሽ ሃይላይት ስጭ። በጣም ትልቁ ነገር ጃምቦሮ ሪል ስቴት ለባክቦን የሆነው ሲስተር ካምፓኒው ውድበር እና ጉመር የተባሉ ትልልቅ የኮንስትራክሽን ካምፓኒዎች አሉ። እነዚህ ኮንስትራክሽን ካምፓኒዎች ናቸው እጅግ በጣም ፈጣን ግንባታ፣ እጅግ በጣም ጠንካራ የሆነና ዘመን ተሻጋሪ የሆነ ስራ እንድንሰራ እየጋበዘን ያለው። እንግዲህ ቡልቡላ ጋር እንዳየሽው 5 ትልልቅ ፕሮጀክቶች ነበር። ብዙ ሰው እንደውም ኤክስፔክት ከሚያደርገው በላይ ነው ፍጥነታችን። 3ቱን አስረክበናል። አሁን 4ኛው ሴታችን ከ15 ቀን በኋላ እናስረክባለን። 72 ትምህርት ቤቶችን ከስር ያሉትን ደግሞ 46 የንግድ ሱቆችን ደግሞ ከ1 ወር በፊት አስረክበናቸዋል። አሁን መከራየት እየጀመሩ ነው ያሉት። ሰው ገብቷል በሚገባ ሁሉም ገብቷል። ኑሮ ጀምሯል። ጂሙን አይተሽዋል። የሚያምር ጂም በጣም ነው የሚያምረው። ፋርማሲዎችን፣ ሱፐር ማርኬቶችን አስገብተናል። ለካልስ ረጅም ጊዜ አብረን ቆይቷል ከመጀመሪያ ጀምሮና ቡልቡላ ያለውን 5ቱን ሳይታችንን በዚህ መንገድ አጠናቀን አሁን ደግሞ እዚህ ሳር ቤት ያለውን አሁን ያየሽውን 5200 ስኩዌር ሜትር ላይ ነው ይሄ ህንፃ። ወደታች 4 ቤዝመንት ነው የቆፈርነው። እጅግ በጣም ትልቅ ከመሆኑ የተነሳ እንደውም እዚህ አካባቢ ያለው የሰፈር ሰዎች በጣም ነበር ይሄ ነገር እንዴት ነው የሚሞላው ብለው ጉድጓዱ መስሏቸው ትልቅ ጉድጓድ ነበር የነበረው። ግዙፍም ስለነበር G+30 የገነባ ስላለ እጅግ በጣም ጠንካራ መሆኑ ስላለበት ወደታች ብዙ ቆፍረናል። 4 ቤዝመንት ይኖረናል። ወደ ላይ ደግሞ እስከ ግራውንድ ጀምሮ 4ኛ ድረስ ንግድ ሱቆች ነው ያደረግነው። እዚህ አካባቢ እንደምታየው በኮሪደር ልማት ብዙ ሱቆች ተነስተዋል። ስለዚህ መሀል ላይ 2 ትልልቅ ስኬለታን ያለው ግዙፍ የንግድ ቦታ ነው የሚሆነው። ይሄ የምናየው ማለት ነው አሁን ቢሮ አድርጋችሁ እንደዚህ ሰው የምትቀበሉበት ቦታ ከዚህ ነበር እንደምታየው ሞል ነው። ረጅም ሱቆች ነው የሚሆኑት። መሀል ላይ 2 ትልልቅ ስኬለተኖች ይኖሩታል። ሙሉ እንዳለ ንግድ ቦታዎች ናቸው የሚሆኑት ማለት ነው። ይሄን ያደረግነው እስከ 4ኛ ድረስ ብቻ ነው። 5ኛ ላይ ሙሉ ፉድ ኮርቶች ይኖሩናል። የውስጥ ጂም ይኖራል። ልክ ቡልቡላ ላይ ያለው ቡልቡላ ያየነው የመጨረሻው ቴክኖሎጂ ነው። የሳምሰንግ 2023 የመጨረሻው ቴክኖሎጂ ነው የምንጠቀመው ቡልቡላ ላይ። እዚህ ላይ ደግሞ የሚመጣ የመጨረሻውን ቴክኖሎጂ ጂም ይዘን ወደዚህ እንመጣለን ማለት ነው። ያው ራሱ ከፍ ባለ ደረጃ እዚህም ይመጣል ማለት ነው። አፕዴት አድርገን ነው እዚህ እናመጣዋለን ማለት ነው። ስለዚህ ከ6ኛ ጀምሮ ላይ ድረስ ይሆናል። 11ኛ ላይ የትኛውም ሰው ኢቨንት ማዘጋጀት የሚችልበት ትልቅ አዳራሽ አዘጋጅተናል። መሀል ላይ 11ኛ ፍሎር ላይ የተለመደው ብዙ ቦታ እንትን ላይ ነው፣ ቴራስ ላይ ነው። ቴራስ ነው። ለምን 11ኛ ያደረጋችሁ? 11ኛ ያደረግንበት ምክንያት አንደኛ ቴራስ ላይ ያሰብነው ፕሮጀክቶች አሉ። የራሳቸው ቦታዎች ይኖሩናል።
11ኛው ላይ ግን አብዛኛው ሰው ኢቨንት ለማዘጋጀት አዳራሽ ቢሆን ሞር ይመረጣል። የግልጽ ቦታ ስለሚሆን ነፋሳማ ስለሚሆን ብዙ ምቾት ስለሌለው አዳራሽ ብናረገው በሚለው ብዙ ክሊንቶች ኮሜንት ነው ያደረጉት። ስለዚህ አዳራሽ ውስጥ ልደት ማክበር ይቻላል። መልስ ብትጠሪ ሰርግ ቢኖር በጣም ትልቅ የሆነ አዳራሽ አዘጋጅተናል። ለኮሚኒቲው ብቻ ነው የሚሆነው ማለት ነው። እሱ የጋራ መጠቀሚያ ነው። ሁሉ የጋራ ኮሚኒቲ ብቻ የጋራ መጠቀሚያ ይኖረዋል ማለት ነው። ይሄ ነው ህንጻው እንደምታየው ነው። ስለዚህ ፈጣን የሆነ ግንባታ አለ። ሰኞ ሰኞ ግንባታ እንገነባለን። በዚህ መንገድ አሁን ኮንክሪቶችን ልንሞላ እያዘጋጀናቸው ነው። እነኚህ ኮንክሪት ወደ ላይ የሚወጡትን እነኚህ እንደዛ ናቸው። ወንጁን እንሰራለን። ብረቱን እዚህ አስረን ወደ ላይ ይሰራል። እንደምታየው በጣም ከፍ ያለ ሲሊንግ ምን ያለ እንትኑ ግን የገረመኝ የእውነት በጣም ረጅም ነው ጣራው። በጣም ከፍ ያለ ሲሊንግ ነው ያለው። አዎ አየር ለመንሸራሸር ምናምን ራሱ በጣም የሚገባ እንዴ የኔን አሁን 2-3 አይደረብም ላይ ድረስ ከምር ውበት ይኖረዋል። በጣም ሲሊንግ ከፍ ባለ ቁጥር ቤቱ ሞገሱ ይጨምራል። በጣም ሲያጥር ደግሞ እየጠበበ ነው የሚመጣው። ስለዚህ እንደዚህ ከፍ ያለ እንትን ነው የሚኖረው። ከዛ በላይ አጠቃላይ እንግዲህ 17 ሊፍቶች ይኖሩታል። ለሱቆቹ 5 ሊፍቶች አለው ብቻው። የሱቆቹ መግቢያ አክሰስ እና አፓርትመንቶቹ ሰፓሬት አድርገናቸዋል። የተለያየ መግቢያ ያደረግናቸው 2 መንታ ህንጻዎች ናቸው የሚሆኑት። መንታ ህንጻዎች ልክ አጠቃላይ እንዴት ነው የሚሆነው? በዚህ ደረጃ ህንጻው ከግራውንድ ጀምሮ 4ኛ ድረስ የንግድ ሱቆች ይሆኑና 5ኛ ሙሉ ፍሎሩ ፉድ ኮርት ይኖረናል። የውስጥ ጂም ይኖረናል። ህፃናት ማቆያ ቦታዎች ይኖሩናል። ከዛ በኋላ እስከ 30 ድረስ ያለው እንደዚህ ሰፓሬት ሆኖ ይወጣል። መኖሪያ ቤት ማለት ነው። መኖሪያ ቤቶቹ 2 ታወር ይሆናሉ። 2 ታወር የሆነበት ምክንያት ለፕራይቬሲ ብለን ነው ይሄን ያደረግነው። ሁለቱ ታወሮች 12 ሜትር ርቀት ይኖራቸዋል። እያንዳንዳቸው ላይ በሴክሽን ለያይተን በፍሎር እስከ 5 ቤት ድረስ ቤቶች ይኖሩናል ማለት ነው። ከ1 ቤድሩም ጀምሮ እስከ 2 እና 3 ቤድሩሞች ድረስ ገንብተናል። በጣም ትልቁ ነገር እዚህ ህንፃ ላይ ፕራይቬሲ እንዲኖር አድርገን ነው ያደረግናቸው የገነባናቸው። እዚህ ያለነው ስንተኛ ፎቅ ላይ ነው? 4 ነው። አሁን 4ኛ ፎቅ ላይ ወጥተናል። አሁን እስከ 5ኛ ድረስ አብረው ይሄዱና 6ኛ ላይ ሲደርሱ 2 ታወሮች ይሆናል። ኦኬ ዱፕሊኬት ያደርጉና መንታ ይሆናሉ። መንታ ይሆናሉ። የሚገርም ነው። እዚህ ጋር አንድ ስኬለተን ተመሳሳይ እዚህ ጋር ሌላ ስኬለተን ይኖረናል። መሀል ላይ የሆነ እንትን አለው የዱባይ አይነት እንትን አለው የሆነ በቃ የሚያምር የምጠቀሙበት የኮንክሪት እንትን ምንድን ነው? የራሳችን ኮንክሪት ነው። ውድበር ይባላል። እየገነባ ነው ያለነው ደግሞ ፖስቴጅ የሚባለውን ቴክኖሎጂ ነው የተጠቀምን ያለው። በፕሬሸር ነው የሚሞላው። ህንጻውም እንደምታዩት በጣም ትልቅ ስለሆነ ፒለሮች አሉት። እየተጠቀምን ያለነው በመጨረሻው 36 የሚባለውን ቁጥር ብረት እሱን ነው የተጠቀምን ያለነው። 30 የሚያህል ህንጻ ፍሎር የያዘ መሸከም የሚችል በጣም ከባድ ነው። በጣም ትልቅ ስራ ነው እየተሰራለ በሚገባ። በጣም ነው ደስ የሚለው። አብዛኞቹ ቤቶች ላይ በየፍሎራቸው ሲሲቲቪ ካሜራዎች እንገጥማለን። 2 በፍሎር 2 ሊፍቶች የራሳቸው ስቴር የራሳቸው ጋርቤጅ ሹተር ያላቸው ናቸው። በየሴክሽኑ ቆሻሻ ማጠራቀሚያ ቆሻሻ ማጠራያ እዛ ፍሎሩ ላይ እናደርጋለን። ወተን እዛ ቆሻሻሽን ትጫያለሽ ማለት ነው። ፕራይቬሲ ሊሆን አድርገናል። እንግዲህ አሁን ደግሞ ወደ ኤሌክትሪክ መኪና እየተቀየረ ነው ያለው። ቤዝመንት ላይ ኤሌክትሪክ መኪና ቻርጅ ማድረጊያዎችን ጨምሮ በካርድ ብቻ አክሰስ የሚደረጉ መግቢያዎች ናቸው የሚኖሩ። ሙሉ አፓርትመንቱን ገብተን ከጨረስን በኋላ 1 ዓመት ጊዜ ድረስ ራሱ ካምፓኒ ፕሮፐርቲ ማኔጅመንቱን ማኔጅ ያደርጋል። ስለዚህ ቤትሽ ውስጥ ኤኒ ሜንቴናንስ ብትፈልጊ ቀጥታ ወደ ፕሮፐርቲ ማኔጅመንት መደወል ብቻ ነው። ቀጥ ብለው መተው ሙሉ መሳሪያቸውን ይዘው ሜንቴን አድርገው ይሄዳሉ። በጣም ነው የሚገርመው። ተመልካቾቻችን በአንዳንድ ቋቋ የሚል ነገር እየሰማችሁ ነው። የመጣ ነው እራሱ ቤቱ የሚገነባበት የተገነባ ያለበት ቦታ ላይ ስለሆነ ነው። ሌላ ቦታ ቢሆን ጸጥ ሊል ይችላል፣ ግን እየተገነባ መሆኑን እንዲሰማኝ ፈልጌያለሁ። እያየሁትም ስለፈለኩኝ አንዳንድ ድምጽ ቢረብሻችሁ ያው እየተገነባ ስለሆነ ነው የምትገዙት ቤት ማለት ነውና ያላችሁ እንግዲህ ባለ 1 ባለ 2 ባለ 3 መኝታ ነው ያላችሁ ማለት ነው አይደል? እነኚህ ናቸው አለሽ ሽያጭ የቀረቡት። እነዚህ ናቸው አቬለብል ያለው። ተጨማሪም ደግሞ የንግድ ሱቆች አሉ። ከ17 ካሬ ጀምሮ እስከ 56 ካሬ ድረስ የንግድ ሱቆች አሉ። የንግድ ሱቆቹ እንደሰው ፍላጎት መርጅ እያደረገ ከዛም በላይ ካሬ መግዛት ይችላል። ጎን ለጎን ያለውን ጨምሮ አንድ ላይ እያደረገ አብዛኛው ሰው ደግሞ መርጅ እያደረገ ነው እየገዛን ያለው ትሮች ስለሆነ። ስለዚህ መርጅ እያደረጋችሁ መግዛት ትችላላችሁ። በካሬ የሱቆቹና የቤቶቹ የዋጋ ልዩነት አላቸው። እስቲ እንወቀው። ለምሳሌ የቤቱ አፓርትመንት ቤቶቹ ለአጭር ጊዜ ስፔሻሊ ደግሞ ባንቺ ለሚመጣ ሰው በገኒ በኩል መጣን ካሉ ሰው እውነት ነው። ከብዙ ሪል ስቴት ለየት የሚያደርገው ጃምቦሮ ፕራይስ እስካሌሽን የለውም። ብዙ ጊዜ የኮንስትራክሽን ማቴሪያል በጨመረ ቁጥር
የሚኖር የዋጋ ልዩነት ይኖራል። ነገር ግን ጃምቦሮ ላይ 20 ሚሊዮን ብር የገዛው ቤት ወይም 10 ሚሊዮን ብር የገዛው ቤት 2 ዓመት ሙሉ ከፍሎ እስኪጨርስ ድረስ ያንን 10 ሚሊዮን ብር ቤት በፕሮግረስ ከፋፍለንለት ነው የሚገዛው እንጂ አሁን ዋጋ ለምሳሌ ድንገት ሊጨምር ይችላል። ብረት ላይ ሊወጣ ይችላል፣ ሲሚንቶ ላይ ሊወጣ ይችላል። የግንባታ ዕቃ አይጨምርም፣ ምንም አይነት ጭማሪ አይኖረንም። መጀመሪያ የተፈራረምንበት ዋጋ ይዘን ነው የምንቀጥለው። የዋጋ ጭማሪ ቢመጣ ኪሳራ ውስጥ አይገባም ወይስ ምንድነው? ይሄንን ኮንፊደንስ ሰጠው ምንድነው? ትልቅ ኮንፊደንስ የሰጠን የራሳችን የግንባታ ማቴሪያል ነው። የራሳችን ኮንስትራክሽን ካምፓኒ ስላለን ፈጣን የሆነ ግንባታ ነው የሚኖረን። ስለዚህ በዚህ ፈጣን ግንባታ ውስጥ የሚኖሩትን የዋጋ ልዩነቶችን እናመልጣቸዋለን ማለት ነው። ፕላስ ደግሞ እንደ ገዥም ደግሞ ስታዩ ብዙ ጊዜ 10 ሚሊዮን ብር ፕሮግራም አድርገው የሚመጣ ሰው በ2 ዓመት ጊዜ በኋላ የ10 ሚሊዮን ብር ቤቱ ተቀይሮ 15 እና 20 ሚሊዮን ብር መክፈሉ በራሱ ከክላይንቶቻችን ጋር ያለን ነገር ጥሩ ስለማያደርገው ግንባታውን በፍጥነት እየገነባ ባለው ብር ፊክስድ አድርገን ለመቀጠል ይሄን እንደ ካምፓኒ ዲሳይድ አድርገን የገባንበት ነገር ምንም ይምጣ እኛ ሌላውን እንቀበላለን፣ ግን ክላይንታችንን ማክሰር የለብንም የሚል አቋም ነው። አይነት ኪሳራ አይኖርም። እንደምታየው በጣም ሰፋፊ ነው ዕቃ ለማስገባት ወክም ለማድረግ በጣም የሚመች። አሁን ይሄ ባለ አንድ ሶፋ ትልቁ ሶፋ እንዲያርጎ ይዞ አይገባም። በሚገባ ከምር ኮዳ አድርጎ ሪላክስ ያደረገ ነው በሚገባው። እዚህ ጋር ያለው ስኬለተን ነው። ኦኬ እንትኑ ይሄ እኔ የምፈራው ነው። እኔም በጣም ነው የምጠላው እሱ ነው። ይሄ አንድ እዚህ ጋር አለ፣ ተመሳሳይ ደግሞ እዛ ጋርም አንድ አለ። ኦኬ ለዛኛው አሁን ቆይ ባላው የቱ ጋር ነው መንታዎቹ የቱ ጋር ነው የሚገናኙት? የቱ ጋር ነው የሚለያዩት? ከዚህ በኋላ ከአምስተኛ በኋላ መንታ ይሆናሉ። ሰፓሬት። ይሄ ምን ያህል ጊዜ ፈጀበት አሁን ይሄ ግንባታ? ይሄ አሁን 4ኛ ፎቅ የደረሰው ግንባታ ከቤዝመንት ጀምሮ ከ1 ዓመት ያነሰ ጊዜ ነው። እውነት ቤዝመንት በጣም ከባድ ነው። ቤዝመንት መቆፈር ማለት አንድ ሙሉ ህንጻ የመገንባት ያክል ነው ኮስቱ። በጊዜ ግቡ ማለት ነው። በጊዜ ግቡ የሚለው ቦታ ያደረግነው እንደ ካምፓኒ ዛሬ የሚኖረው የሪል ስቴት ዋጋ ልዩነት የሚኖሩት የዋጋ ልዩነቶች በሙሉ ልዩነት ስለሚኖራቸው ቶሎ በጊዜ ግቡ፣ ቶሎ ኢንቨስት አድርጉ፣ ቶሎ ጃምቦሮን ጆይን አድርጉ የሚለውን ነገር ለማድረግ ስለፈለግ ነው በጊዜ ግቡ የሚለውን ሞት ያደረግነው። በብዙ ሰው ውስጥም ደግሞ ቀርቷል። በጊዜ ወደ ቤትሽ ግቢ ነው፣ በጊዜ ወደ ጃምቦሮ ኢንቨስት አድርጉ ለመጋበዝ የተጠቀምነው ቃል ነው። ተሳክቶልናል። በጣም የሚገርም ነው። በጣም አምሮዬ ስላለ ነው ድንገት በመሀል የገባሁብሽ። እንዴት አገኘሽው ታዲያ ሪል ስቴታችንን? ቆንጆ ነው። አንድ ቤት ገብተን ባለቤቶቹ በሌሉበት ተዳፍረን ገብተን አየን። ጥሩ ነው አይደለ? በጣም ቆንጆ ነው። እኛም እንግዲህ ያው ሜንቴናንስ ሰራተኛ ነን። ያው በተፈለገው ሳኒታሪ የውሃ ጥገናና የኤሌክትሪካል እንሰጣለን ማለት ነው። የከርሰ ምድር ውሃ አለን። ምንም የሚቆራረጥ ነገር የለውም። ጥሩ ነው፣ ጥሩ ነው። በዚህ ነው የሚወረወረው ቆሻሻ። ስለዚህ ሁሉም ከፍሎር ላይ መጣ በዚህ በኩል ነው ቆሻሻ የሚጥሉት። ፍሎር ላይ አይጠበቅባቸው። በ2 ዓመት ቤቱን ገንብታችሁ ለማስረከባችሁ ምንድነው ዋስትና? እኔ ለምሳሌ ባስብ ኦር የኔ ዘመድ ቢያስብ ወይ ጓደኞቼ ቢያስብ ወይ ደግሞ ተመልካች ቢያስብ ምንድነው በ2 ዓመት እኔ እዚህ ያለቀ ቤት ለመግባት ምንድነው ዋስትና? ትልቁ ነገር የኮንስትራክሽን ኢትዮጵያ ውስጥ ያለው ኮንስትራክሽን እያዘገየው ያለው የማቴሪያል እጥረት ፕላስ ደግሞ ፋይናንሻሊ ስትሮንግ አለመሆን የካምፓኒው ነው። በዚህ ረገድ ጃምቦሮ ሪል ስቴት ሙሉ ለሙሉ ነፃ ነው። እንደምታየው ይሄን የሚያክል ፕሮጀክት መሸጥ ከጀመርን አጭር ጊዜ ሆኖናል። ከዚህ በፊት የነበሩትን እጅግ በጣም ኮስት ያለው ግንባታ ለምሳሌ ቤዝመንት መቆፈር በጣም ኮስቲ ነው። አንድ ፍሎር ለምሳሌ ለመስራት 100 ሚሊዮን ብር ያስፈልጋል። አንዱ ፍሎር ትልቅ ግዙፍ ነው። ስለዚህ አንዱን ፍሎር ለመስራት 100 ሚሊዮን ብር ነው አሁን ከረንት ያለው ኮስታችን። አሁን 5ኛ ፍሎር ላይ ደርሰናል። ስለዚህ የቤዝመንቱን ከፍተኛ የሆነ ወጪ ትተን እስከ 5ኛ ድረስ የገነባ ነው እንግዲህ 100 ሚሊዮን 500 ሚሊዮን ብር በላይ ካምፓኒው በራሱ ወጪ ነው የገነባ። አሁን 5 ላይ ደርሷል። አሁን ኦኬ ምንም አይነት በሽያጭ ያገኘነው ገንዘብ ሳንጠቀም በራሱ ነው። ስለዚህ ጃምቦሮ ሪል ስቴት በጣም ከፍተኛ የሆነ ፋይናንሻል አቅም አለው ስላለው ምንም አይነት ላግ የሚሆንበት ነገር የለም። ሰው ሌበር በደንብ አለን፣ በደንብ ነው የሚገነባው። እንግዲህ አሁን የመጣንበት ቀን እንደምታየው ነው። እስካሁን ድረስ ግንባታው አክቲቭ ነው ያለው። ኤኒ ታይም ብትመጪ ከእሑድ እስከ እሑድ ግንባታ አለው ጃምቦሮ። ከዚህ በፊትም የነበረን ደግሞ ኤክስፔሪየንሳችን በሚገባ ሁሉንም ቤቶች ገንብተን አስረክበናል። ስለዚህ እንደዚህ አይነት የጥያቄ ነገሮች ላይ ጃምቦሮ ላይ የሚነሱበት አይደለም። በማቴሪያል በግንባታ እቃዎች ራሱን የቻለ መሆኑ ዲሊያንስ እንዳይፈጠር ወይ ደግሞ የግንባታ መዘግየት እንዳይፈጠር ያደርገዋል ማለት ነው።
ሌላው ጥያቄ ስንት ካሬ ነው? ባለ 1 ባለ 2 ባለ 3 መኝታዎቹ ስንት ካሬ ናቸው? የካሬ አማራጫችን እንዴት ነው? ብዙ ኦፕሽን አድርገናል። ከ106 ካሬ ጀምሮ እስከ ትልቁ እስከ 183 ካሬ ድረስ ብዙ የካሬ አማራጮችን አድርገናል። ሰው የተለያየ ፍላጎት ስላለው ቱ ቤድሩም ሆኖ ሰፋ ያለ የሚፈልግ ሰው አለ። ቱ ቤድሩም ሆኖ ብቻ ፈልጎ ግን ሰፊ ቤት ለሚፈልግ ሰው ኦልሞስት 141 ካሬ ድረስ አለ። ባለ 3 ቱ ቤድሩም። ባለ 1 መኝታው ስንት ነው ያልሽኝ? ባለ 1 መኝታ 110 ካሬ አለ። እሺ ትንሹ ትንሽ አይባል ነገር ትንሽ በአሁኑ 110 ካሬ ማለት 3 መኝታ ነው በኮንዶሚኒየም። እውነት ነው። ብዙ ጊዜ ባለ 1 መኝታ ሆኖ በጣም ሰፊ የሚፈልግ ሰው አለ። ፕላስ ደግሞ ሌክዠሪ ስለሆነ በጣም ሰፋፊን ያደረግናቸው 110 ካሬ ዋን ቤድሩም አድርገናል። ቱ ቤድሩም 123 ካሬ አለን። 3 ቤድሩም እስከ 183 ካሬ ድረስ ትልልቅ የካሬ አማራጮችን አድርገን ሁሉንም ሰው ፍላጎት ያሟላ ለማድረግ ብዙ አይነት የካሬ አማራጮችን አድርጋቸዋል። ባለ 1 መኝታው ስንት ሽንት ቤት ነው ያለው? አንድ ከራሱ 2 ይኖራል። ማስተር ቤድሩም ውስጥ 1 ይኖራል። ኮመን ደግሞ 1 ይኖረዋል። ባለ ሁለትስ? ባለ ሁለቱም ልክ እንደዛው 2። ባለ 3 ደግሞ ለምሳሌ 176 ካሬያችን 3 ባዝሩም አለው። ኮመን 1 ይኖረዋል። ሁለቱም መኝታ ቤቶች ማስተር ቤድሩሙ ላይ 1 የራሱ ባዝሩም ይኖራል። ፕላስ ደግሞ የቤድሩም እና የራሱ ባዝሩም ፕላስ ስቶር ይኖራል ማለት ነው። ስቶር አሁን ብዙ ጊዜ አንዳንድ አፓርትመንቶች ላይ እንደሚሉት ሰራተኛ መኖሪያ ቤት ማደሪያ የሚባለው አይደለም። ስቶር ለብቻው አለ። ለሰራተኛ ክፍል ደግሞ ማደሪያ ለብቻው አለው። የራሷ ባዝሩም መታጠቢያ ይኖራታል ማለት ነው። ኦኬ። የሰራተኛዋ መኝታ ከነ መታጠቢያ ክፍል አላት። ስቶር አለ። ስቶር ለብቻው አለ። 3 መኝታ አለ። ሳሎን አለ። 176 ካሬያችን። ኦኬ። 176 በዚህ ወደ ኤምባሲው ሳይት ነው የሚያየው። እጅግ በጣም የሚያምር እይታን ያላቸው ሰፋፊ ባልካኒዎች ይኖራቸዋል። ሳሎን ላይ በጣም ሰፊ በረንዳ አለው። መኝታ ቤቱም እንደዛው በጣም ሰፋፊ በረንዳ አለው። ህንፃው አጠቃላይ ትልቁ ኳሊቲው ናቹራሊ ቬንቲሌት እንዲያደርግ ነው አቅጣጫው የተገነባበት መንገድ። ሁሉም ኪችኖች ዳይሬክት ናቹራሊ ቬንቲሌት ነው የሚያደርጉት። ስለዚህ ብዙ ህንፃው ስትገቢ የሚኖራቸው ሽታ አይነት ነገሮች ድፍን ስለሚል ብዙ ቦታ ነው ሰፓሬት አድርገናቸዋል። እያንዳንዱ ኪችኖች ናቹራሊ ቬንቲሌት ነው የሚያደርጉት። ስለዚህ መካኒካል ሳከር ብዙ ጊዜ ስትጠቀሚ የሚኖራቸው አንዳንድ መብራት ሲጠፋ የሚኖሩት መቆራረጦችን ቮይድ ለማድረግ ናቹራሊ ሙሉ ህንፃው ቬንቲሌት ያገኛል። አየር በደንብ ያገኛል። በደንብ አየር ብርሃን በደንብ ያገኛል። ሁሉም ቤቶች በቂ ብርሃን በቂ አየር ያገኛሉ። ኦኬ። ምንም የሚጋረድ ነገር የላቸውም። በጣም የሚገርም ነው። አሁን ለምሳሌ አብዛኛው ሪል ስቴት ላይ ኢንቨስት ማድረግ የሚፈልገው ዳያስፖራው ነው። እኔ እንዳለኝ እንግዲህ እንደምሰማው ማለት ነውና ዳያስፖራው ገንዘብ አለው፣ ግን ዳያስፖራው ቤተሰብ ከሌለው ጓደኛ ከሌለው የሚያምነው ሰው ከሌለ በምን መልክ መግዛት ይችላል? መጥቶ የግድ ለዚህ ሲል መምጣት አለበት? ነው። በጣም ቆንጆ ጥያቄ። የብዙዎቹ እንደውም ጥያቄ ነው። እዛ ሆኖ አግሪመንት መፈራረም እንችላለን። እዛ ሆኖ መላክ ይችላሉ። እዛም ሆኖ አግሪመንት ተፈራርመው ስካን አድርገው ልከውልን መልሰን ደግሞ ካምፓኒያችን ተፈራርመው ማህተም አድርገን ስካን አድርገን እንልካለን። በሱ ሜትድ እስካሁን ድረስ በጣም ብዙ ቤቶችን ሽጠናል። ስለዚህ ስቲል ውጭ ሀገር ለሚኖሩ ክላይንቶቻችን ቤቶቹን በቪዲዮ እየተከታተለን እዚህ ሳይመጡ ከፕሮግረሱ ጀምሮ ኤቭሪ በሚኖራቸው የኮንስትራክሽን ፕሮግረስ ቪዲዮ እያደረግን ዴሊ እየተከታተልናቸው ክፍያቸውንም ፕላስ ደግሞ የህንፃውን ያለውን ፕሮግረስ እያደረግን ክፍያቸውን ይፈጽማሉ፣ አግሪመንታቸውን ያደርጋሉ። እንግዲህ ሳይኖሩ እዚህ ሳይመጡ ቤታቸው አልቆ ቤታቸውን አከራይተን ጨርሰንላቸው ሁሉ ፕሮፐርቲውን ማኔጅ እናደርግላቸዋለን ማለት ነው። እስከ ማከራየትም ትሄዳላችሁ? ፊኒሺንግ ሬንትም አለው? እውነትሽን ነው። እናደርጋለን። የገዛን ሰው ቤት ሙሉ ለሙሉ አልቆ ጨርሶ እናከራይለታለን። ፈርኒሽድ ማድረግ የሚፈልጉ ሰዎች አሉ፣ ፈርኒቸር ያስረክቡናል። እንዲሁም ደግሞ ባለበት ሁኔታ የሚያስረክቡትን እስከ መጨረሻው አስረክበን ፕሮፐርቲ ማኔጅመንቱን ማኔጅ እያደረግን የትኛው ውጭ የሚኖር ዲያስፖራ ሀገር ውስጥ ሳይመጣ ቤቱን ገዝቶ እስከ ማከራየት ድረስ እንሄዳለን። ለምሳሌ አሁን ዳያስፖራ መግዛት ቢፈልግ ህጋዊነቱን በምን ያረጋግጣል? ካርታ አለ፣ ንግድ ፍቃድ አለ አይደለ? ታክስ ከፋይ መሆኑ አለ። ከመንግስት ጋር የተያዙ ነገሮች ጠቅላላ ክሊርሊ እንዴት እርግጠኛ ሆኖ መረጃዎችን ማግኘትና መጀመሪያ ራሱን በመረጃ ማሳመን ይቻላል? እውነት ነው። ብዙ ክላይንቶቻችን መጥተው የብዙም ክላይንቶች ጥያቄ ነው የሚጠይቁት ጥያቄ። አግሪመንት ከመፈረማቸው በፊት ሁሌም የምናሳየው የግንባታ ፈቃዳችንን እስከ ባንክ ሁሉ አታችን የምናደርግበት ሁኔታዎች አሉ። የንግድ ፈቃዳችንን፣ የግንባታ ፈቃዳችንን፣ ካርታውን ሁሉ አንድ ላይ ከአግሪመንታቸው ጋር አታችን የምናደርግበት ሁኔታዎች ሁሉ ይኖራሉ። ስለዚህ ሁሉም የትኛውም ሰው ጃምቦ ሮማን ነው ፈቃድ አለው ወይ ብሎ ቢጠይቀን በፈቃደኝነት ወረቀታችንን እያሳየን
እንደውም በብዛት በባንክ የሚገዙ ክላይንቶቻችን ላይ ይፈልጋል ባንክ የግንባታ ፈቃድ ሊዝ የገዛበት ምናምን ይፈልጋል። አብዛኞቹ ባዮቻችን ደግሞ በባንክ ነው የሚገዙት። እሱን አታች አድርገን ነው የምንሰጠው ለባንኩ። ስለዚህ ይሄ በራሱ ሆነስት እንዲሆንና ግንባታውን ለመግዛት ምን ያህል እርግጠኛ ሆኖ ፈርዘር ድረስ የሚሄድበት ሜቶዶች መቶ መክፈል የሚችል ሰው አለ። በፐርሰንት እየከፈለ ደግሞ አቅሙ በፈቀደ ጊዜ መክፈል የሚችል አለ። የመጀመሪያ ዳውን ፔመንት ምን ያህል? የመጀመሪያ ዳውን ፔመንት 10% ነው ያደረግነው። ቦታ ሲመርጡ አለ አይደለ? ከ5ኛ ጀምሮ ነው መኖሪያ ቤት ያልሽኝ። 11ኛ ላይ ኮመን መጠቀሚያ አለ። የለቅሶ፣ የእድር፣ የዕቁብ ምናምን፣ የሰርግ፣ የመልስ ምናምን ነገር አለው። ከዛ ደግሞ እንደገና መኖሪያ ቤት ይቀጥላል እስከ 30 ድረስ። በየፍሎር የዋጋ ልዩነት ይኖረዋል ብዬ ገመትኩ። ጃምቦሮ አላደረግም። እንደዛ ፊክስድ ፕራይስ ነው ያደረግነው። አናቱ ላይ ወጥቶ ከተማዋን በደንብ አድርጎ በስልጣን ያያታል በሚገባ። እሱንም በተመሳሳይ ዋጋ ነው የምንሰጠው። ኦኬ የሰው ምርጫ አብዛኛው ወደ ላይ ነው ያለው። ወደ ላይ ነው ያለው። አዎ ከዚህ በፊት እንደነገርኩሽ ከነበረን ኤክስፔሪየንስ አንጻር የመብራት፣ የሊፍት፣ የውሃ የሚባሉ ፕሮብለሞች ጃምቦሮ ላይ ስለሌለ አብዛኛው የሚመጣው ሰው ከዚህ በፊት የገዙ ባየሮቻችን ሪኮመንድ የሚያደርጓቸው ስለሆነ ወደ ላይ ያለውን ቪው መርጠው ነው የሚገዙት። ስለዚህ አብዛኛው ሰው ወደ ላይ ነው እየገዛ ያለው። የመብራት ችግር፣ የውሃ ችግርን በምን መልክ ነው እናንተ እየቀረፋችሁ ያላችሁት? ለምሳሌ የውሃ ችግር የከርሰ ምድር ውሃ ይኖረናል። መብራት ሲጠፋ ኢሚዲየት ስራ የሚጀምሩ የባካፕ ጄኔሬተሮች ይገጠማሉ ለህንፃው በሚገባ ይገጠማሉ። ስለዚህ የውሃ ችግርም የመብራት ችግርም አይኖርም ማለት ነው። እሱ ነው የምልሽ። አሁን ከፍ እያልን ብሄድን ቁጥር ድንገት መብራት ቢጠፋብኝ እንዴት አድርጌ ቤቴ እገባለሁ ብሎ ስለሚያስብ ሰው ታች መምረጥ ነው የሚፈልገው። እውነት ነው። ለሱኛው ያሰብንበት ነገር እሱ ነው። ሊፍቱም ሆነ ጂሞች ላይ የተጠቀምናቸው ያሉት ማሽኖች የመጨረሻውን ቴክኖሎጂ ነው ረዘም ያለ ጊዜ እንዲያገለግሉ ስላሰብን። ስለዚህ ምንም አይነት የነዚህ አይነት ፕሮብለሞች አይመጡም። ጂሙ እንዳልሽኝ ቅድም ሙሉ በሙሉ ቡልቡላ እንዳየሁት ሙሉ በሙሉ እንደዚህ በዛ አይነት ደረጃ ነው የሚገነባው። በሚገባ ጂሙን ሳይሆን ራሱ ምን አለበት እዚህ ላይ መኖሪያ ቤት ቢሆን ምናምን ብዬ ተመኝቻለሁ። ጂሙን ብቻ ሳይሆን በጣም ነው የሚያምረው። ሪሴፕሽኑን አይቼዋለሁ። በጣም ነው የሚያምረው። ሳውና ምናምን አለው፣ ስፓ አለው። በጣም ነው የሚያምረው። ጂሙ በጣም ነው የሚያምረው። እና እዛ ላይ የሚኖር ሰው በነፃ ነው የሚጠቀመው ወይስ እንዴት ነው? ምንድን ነው የተደረገ? ዲስካውንት አለው? ክፍያም ከሆነ ዲስካውንት አላቸው። በጣም ትልቅ ዲስካውንት አላቸው። ጃምቦሮ ሜምበሮች ትልቅ ዲስካውንት ይኖራቸዋል። ያን ዲስካውንት በደንብ ይጠቀማሉ። ተመልካቾቻችን ያለነው ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘው እንግዲህ ግራውንድ ፕላስ 30 ፍሎር ያለው ትልቅ በጣም ግዙፍ መንታ ህንፃ እየተሰራ ነው የሚገኘው። 5200 ስኩዌር ላይ የተገነባ ባለ 2 መንታ ህንፃ 30 ፍሎር ያለው የሚገርም ህንፃ እየተገነባ ነው ያለው። አሁን ራሱ የደረስንበት ላይ እንግዲህ ወደ 4ኛና 5ኛ ህንፃ ላይ ደርሰዋል። 5ኛ ላይ ነው የሚገኘው። ታች ደግሞ ግራውንድ ላይ 4 ቤዝመንት መኪና ማቆሚያዎች አሉ። እነኚህ መኪና ማቆሚያዎች ካወቃቸው አሁን የተለያየ አለ። ለምሳሌ ስቴዲየም ላይ ያለ ባዛር ስር ያሉ መኪና ማቆሚያዎች የተሻቸዋል። በጣም በቃ ዲፕ እየሄደ በጣም የሆነ ሀገር ያለች እስኪመስል ድረስ በጣም ደስ የሚል ነገር አለው እና እሱን ያያችሁም እንግዲህ ተመሳሳይ ኢማጂን ማድረግ ትችላላችሁ። የለቅሶ፣ የእድር፣ የዕቁብ፣ የመልስ፣ የልደት ችግር 11ኛ ፎቅ ላይ ይከናወናል። ንግድ ደግሞ እስከ 5ኛ ፎቅ ድረስ የንግድ ሱቆች እስከ 4ኛ ፎቅ ድረስ የንግድ ሱቆችም በደንብ እየተሸጡ ነው የሚገኙት። ከ17 እንግዲህ ካሬ ጀምሮ አንዳንድ ሰው የፈለገውን ጎን ለጎን ያሉትን መርጅ አድርጎ አንድ ላይ አድርጎ ጨምሮ ካሬውን መግዛት የሚችልበት እድል ነው ያለው። በቀጣይነት ደረጃ እንግዲህ ጃምቦሮ በጣም ሰፊ የሆነ ፕሮጀክቶችን ግንባታ ኦልሞስት ጨርሰናል፣ ተዘጋጅተን ጨርሰናል። ይሄኛውን ከጨረስን በኋላ እዚሁ ቅርብ አካባቢ ቡልቡላ አካባቢ እጅግ በጣም ትልልቅ ፕሮጀክቶችን ከዚህ ቀደም በነበረን የግንባታ ፍጥነት ሰርተን ለማስረከብና ኢትዮጵያ ላይ ያለውን በሪል ስቴት ላይ ያለውን እምነት የማጣቱን ለመቅረፍ ነው ታጥቀን የተነሳ ነው። ምንም አይነት የፋይናንሻል ችግር የሌለበት በጊዜ ሰርቶ የሚያስረክብ በጊዜ ግቡ ብሎ ነው የጠራው። እሱም በጊዜ ሰርቶ ነው የሚያስረክበው። ስለዚህ በዚህ መሰለ ደግሞ እንደ ካምፓኒ ውስጥ ጆይን አድርገው የመኖሪያ አፓርትመንቶቻቸውን ለሚገዙ ሰዎች በደስታ እንግዲህ ረጅም የቤተሰብ ዝምድና እንድንፈጥር ጠይቃለሁ። በጊዜ ግዙና በጊዜ ግቡ ብሏል። በጊዜ ገዝታችሁ አሁን ለምሳሌ ጃምቦሮ ሪል ስቴት አሁን ያለበት ሳር ቤት ያለበት አሁን እየተገነባ ያለው ህንፃ ምንድነው ልዩ የሚያደርገው ለነዋሪዎችም ለንግድ ሰዎች? እውነት ነው። እዚህ አካባቢ እንደምታየው ከ17 በላይ ኤምባሲዎች አሉ። ከ60 በላይ ኤንጂኦዎች ካምፓኒዎች አሉ። ስለዚህ ለመኖር እጅግ በጣም ሴኩሪቲ የሆነ ፕራይቬሲ የሆነ ቦታ ነው ያለው። እንደ ኢንቨስትመንትም ሬንታል ቫሊዩ
ፕላስ ደግሞ ለመኖርም ልጅ ለማሳደግ ኑሮን ለመኖር በጣም ጸጥ ያለ የተረጋጋ ለኢንቨስትመንትም ደግሞ ሪቴል ቫልዩ እጅግ በጣም ከፍተኛ የሆነ ቦታ ላይ ነው ገንብተን እየሸጥን ያለው። ስለዚህ ይህም ደግሞ በጣም ልዩ ያደርገዋል። አሁን ይሄ ሳር ቤት ቫቲካን ኤምባሲ ያለው ቦታ በግል ገዝታችሁ ነው ወይስ በሊዝ ነው? የሊዝ ነው። እሱን ነገር ማለት ምክንያቱም ብዙ ሰዎች ይሄ ነገር ቼክ ማድረግ ስለሚፈልጉ ነው። የሊዝ መሬት ላይ ነው እየገነባን ያለ ነው። ስለዚህ የመንግስትም ክትትል አለበት ማለት ነው እዚህ ላይ በሚገባ። ከልጆች ጋር በተያያዘ መጠየቅ የምፈልገው ልጆች አሁን ህጻናቶች አሉ፣ መጫወት ይፈልጋሉ፣ ሪላክስ ማለት ኳስ መጫወት እንደልባቸው መሆን የሚፈልጉ ልጆች ብዙ አሉና ለእነሱ ምንድን ነው ምቹ ሁኔታ ያለው ህጻናቶች ላይ? ልጆችን በተመለከተ በደንብ ታሳቢ ተደርጎ 5ኛ ፍሎር ላይ ሙሉ ፍሎሩን ነው እንግዲህ ክፍት ያደረግነው። ስለዚህ ከጂሙ ቀጥሎ ያለው ቦታ የልጆች ማቆያ ቦታ ነው የሚሆነው። ይጫወቱበታል። ልጆች መጫወቻ ቦታ ነው። በጣም ትልቅ ሰፊ ቦታዎች ነው። ስለዚህ እዚህ ላይ የሚኖር ሰው ከህፃናት ልጆች ጀምሮ ዴኬር ከማስቀመጥ ፕላስ ደግሞ ልጆች ወርደው እንዲጫወቱ የውስጥ የመዋኛ ገንዳም እያሰብን እንገኛለን። ስለዚህ እዛ ላይ ልጆች በሙሉ በነፃነት እንዲጫወቱ አስበንበታል። እንዳጠቃላይ እዚህ ህንፃ ላይ የሚገዛ ሰው እዚህ ሾፕ አድርጎ እዚህ ልጆቹን አጫውቶ ህፃናት ልጆቹን እዚያው አስቀምጠው ስራው የሚሄድበት በጣም ሴኪዩርድ የሆነ አፓርትመንት ነው እየገነባን ያለነው። ስለዚህ ምንም ነገር ፈልጎ ደጅ እንዳይወጣ አድርገናል። ኦኬ፣ ሙሉ ገበያ ነው ራሱ ሞል ስለሆነ የፈለገው አይነት ገበያ እዚህ አለ። ሁሉ ነገር አለ። ሁሉም ነገር አለ። ስለዚህ ወርደው አፓርትመንት የሚኖሩ ሰዎች ቀጥታ ወደ ሱቁ አክሰስ ማድረግ አይችሉም። ሱቁንም አክሰስ ማድረግ የሚችሉ ሰዎች ወደ አፓርትመንቱ መሄድ አይችሉም። ስለዚህ አፓርትመንት ላይ የሚኖሩ ሰዎች ወርደው ሱቃቸውን ገብተው በራሳቸው የአፓርትመንት መግቢያ ወደ አፓርትመንታቸው ይሄዳሉ። ሴኩር ናቸው። ዝም ብሎ ሰው ወደ እነሱ አይመጣም፣ መግባት አይችልም። 5ቱም ሊፍቶች ሱቆቹን ብቻ ነው የሚያገለግሉት፣ ስኬለቶኖቹም ልክ እንደዛው። ስለዚህ ሱቅ የጎበኛ ሰው ወደ አፓርትመንቱ መሄድ አይችልም ማለት ነው። ወደ መኖሪያ ሰው መረበሽ አይችልም፣ ወደዛ ሄዱ አይችልም። ዝግ ነው። ዝግ አድርገነዋል። ተጨማሪ ግን እዚህ አካባቢ ለሚኖሩ ለፓርኪንግ G+5 እየሰራ ነው ለብቻው ከፊት ለፊት ከህንጻቸው ፊት ለፊት G+5 ለምኑ ለፓርኪንግ ብቻ ለሱቆቹ ፓርኪንግ ብቻ ለብቻ እየሰራ እንገኛለን። ፓርኪንግ መኪና ማቆሚያ ፓርኪንግ ለብቻቸው ለብቻው። ባለ ሱቆቹ አሁን ለምሳሌ 4 ሱቅ ነው አይደል ያለው? የአራቱ ባለ ሱቆችም የመኖሪያ ቤቶችም ፓርኪንግ አንድ ነው? የተለያየ ነው ፓርኪንግ። ለንግድ ሱቆቹ ለብቻው G+5 እየገነባን እንገኛለን። ስለዚህ ለንግድ ቦታ የመጡ ሰዎች በሙሉ G+5 ላይ ሙሉ ፓርኪንግ ነው የሚሆነው። እዛ ፓርክ አድርገው መግባት ይችላሉ። ገዝተው ይወጣሉ እንጂ ወደ ነዋሪው አይሄዱም። በፍጹም ወደ ነዋሪው አይሄዱም። መኖሪያ አፓርትመንት ላይ ያላቸው ብቻ ናቸው ቤዝመንት ላይ ማቆም የሚችሉት። ይህም ደግሞ እያንዳንዳቸው በቤታቸው ቁጥር ሳይን የተደረገላቸው ፓርኪንግ መቆሚያ ላይ ነው የሚያቆሙት። እንግዳስ ቢመጣባቸው አለ ወይ? ተጨማሪ ለእንግዳ ደግሞ ያዘጋጀነው ቦታ አለ፣ እዛ ያቆማሉ። እኔ አሁን ለምሳሌ የለመድነው አለኛ በተለምዶ ድሮም ጀምሮ ልጆቻችንን ታች መኪናም እያለ እታች ለቀን ነው ማጫወት የምንፈልገው። ግን እኮ እየሄድን መኪና እየጠበቅን እንዳይገጫቸው ምናምን እያልን እየጠበቅን ነው የምናጫውተው። 5ኛ ፎቅ ላይ ስታደርግልኝ ደግሞ እኔ ልጆቼ ምን ያህል ሴኩር ናቸው፣ ምን ያህል ይጠበቃሉ ብዬ ስለምፈራ ምን ያህል ነፃ ሆኜ እለቃቸዋለሁ። ከሱ ይልቅ እኔ አሁን ሴንቸሪ ሞል ሌላ ቦታ ሄጄ መጫወቻ ቦታ ለቃቸዋለሁ። እንደዛ የተመቻቸ ነገር አለ ወይ ልጆችን ለማጫወት? እውነት ነው። በተመሳሳይ ደረጃ እነዚህ ሌላ ቦታዎች የምናያቸው የልጆች መጫወቻ ቦታዎችን ተመሳሳይ ነው እዚህ አፕላይ እያደረግን ነው። አዳዲስ መጫወቻዎችን ገጥመን ሲጫወቱ ልጆችን የሚጠብቋቸው ሰራተኞችን አድርገን ከህፃናት ልጆች ጀምሮ እንደየእድሜያቸው ቴኬር እያደረጉ ሊያጫወታቸው የሚችሏቸው ሰራተኞችን አድርገን ነው የመጫወቻ ቦታዎችን ያዘጋጀው። ስለዚህ አዳዲስ ቴክኖሎጂ ያላቸው ነው። ፕላስ ከዚህ በፊት የነበሩትን ተወዳጅ ያሉትን መጫወቻ ቦታዎችን ገጥመን ማሽኖችን ገጥመን ነው የምንለቃቸው። ፕላስ ደግሞ ሲልድ ነው ልጆቹን ለአደጋ እንዳይወድቁ እሱን አድርገን ነው ያንን ቦታ ያዘጋጀው ነው። ይሄ ደግሞ ለየት ያደርገዋል በጣም በሚገባ። ጊዜሽ መሽከርከር ይቀራል እዛው ይጫወቱልሽ። ሁሉም ነገር እዚህ ነው። አይስክሪም ቤቶች ከጎን እንከፍታለን። አይስክሪም ቤቶች ይኖራሉ። ሌሎች መጫወቻዎችን አክሰስ አድርገን እዛው ሁሉም ሰው እንዲኖር እዛው እንዲገበይ እዛው እንዲኖር ሁሉም ነገር እዛው እንዲያደርግ እንዲጠቀም ማድረግ ነው። በሚገባ ሁሉም ነገር በአንድ ቦታ ላይ በደንብ ይገኛል ማለት ነው። ነገር የንግድ ሱቆቹን እስከነ ደንበኛው ማለት ነው። በጣም የሚገርም ነው። እንግዲህ ጃምቦሮ ሪል ስቴት ነው የሚገኘው። ተመልካቾቻችን ሳር ቤት ቫቲካን ኤምባሲ አጠገብ ነው የሚገኘው። በ5200 ካሬ ሜትር ላይ ያረፈ ግራውንድ ፕላስ 30 ህንፃ ነው ያለው። እንግዲህ ይህን ህንፃ ለሽያጭ ቀርቧል። የሚገርም በጣም ነው ደስ የሚለው። አሁን ይህንን እነኝህ ሱቆች
ለመግዛት ሰው ወደኋላ ይላል ብዬ አላስብም። በጣም ደስ የሚል ነው። በጣም አሁን ከዚህ በኋላ እኮ እስረኞቹን ሙስ እያለቁ ወደ ፊኒሽንግ ነው እየሄደ የሚሄደው። ፊኒሽንግን ሙሉ እንሰራለን። የሱቆቹን በአንድ አመት ከ6 ወር ጊዜ ውስጥ ነው የምናስረክበው። ሱቆቹን ኦኬ። መኖሪያ አፓርትመንቶቹን ደግሞ 2 አመት 2 አመት አንድ አመት ከ6 ወር ሱቆቹን አንድ አመት ከ6 ሱቅ ሰው ይጀምራል። ስራውን ሲጀምር ያኛው ወዲያው ደግሞ ይደርሳል። በአንድ ቦታ ሁሉን ነገር ማግኘት የምትችሉበት እንግዲህ ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘውን የጃምቦሮ ሪል ስቴትን እንድትገዙ መግለጽ ፈልጋለሁ። የዛሬን ጨርሻለሁ። ሰላም ለእናንተ።